አርዕስተ ዜና። በፍርድ ቤቶች ፍትህ ለማምጣት የህግ አውጪ፣ ህግ ተርጓሚና የአስፈጻሚ ተቋማት በቅንጅት ሊሰሩ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አሳሰቡ። በግብርናው ዘርፍ ባለፉት 9 ወራት ከ1.2 ቢሊዮን ኩንታል በላይ ምርት መሰብሰቡን ግብርና ሚኒስቴር አስታወቀ። ከውጭ በአውስትራሊያ ቀጣዩን ጠቅላይ ሚኒስትር ለመምረጥ የድምጽ መስጠት ሂደት ተጠናቆ የድምጽ ቆጠራ መጀመሩ ተገለጸ። ሰላም የተከበራችሁ ተመልካቾቻችን የሚያዝያ 25 2017 ዓ.ም የዕለተ ቅዳሜ ቀን 7 ሰዓት ዜናዎቻችንን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁኝ። በዛሬው የዜና ወጃዎቻችን በቀጥታ ስርጭት ተገኝተው ባልደረቦቻችን የተለያዩ ጉዳዮችን ያጋሩናል። ሰናይት ብርሃኔ ቢሾፍቱ ነው የምትገኘው። የህዝብ ተወካዮች ምክር ቤት የፌዴራልና የክልል ፍርድ ቤቶችና የፍትህ ተቋማትን የትራንስፎርሜሽን አተገባበር ዙሪያ ውይይት እያካሄደ ነው የሚገኘው። እሱን እየተከታተለች ትገኛለች። ካፍታ በኋላ መረጃዎቿን ታደርሳናለች። እንዲሁም ደግሞ ባህር ዳር የሚገኘው ባልደረባችን ሳሙኤል ወርቃየሁ የአማራ ክልል የገጠር ልማት ክላስተር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን ሪፖርቱን እየተከታተለ ይገኛል። ወደ ኋላ ላይ መረጃዎቹን የሚያደርሰን ይሆናል። ክቡራን ተመልካቾቻችን ወደ ዘገባዎቻችን እናልፋለን። በፍርድ ቤቶች ፍትህ ለማምጣት የህግ አውጪ፣ ህግ ተርጓሚና የአስፈጻሚ ተቋማት በቅንጅት ሊሰሩ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አሳሰቡ። የፌዴራልና የክልል ምክር ቤት አባላት እንዲሁም የጠቅላይ ፍርድ ቤት ከፍተኛ የስራ ኃላፊዎች በኦሮሚያ ክልል የፍትህ አገልግሎቶችን ጎብኝተዋል። ሳምሶን በላይ ዘገባውን አሰናድቷል። በኦሮሚያ ክልል በተገልጋዮች ዘንድ ታማኒነት ያለው የፍትህ ስርዓት ለመገንባት በዘመናዊ ቴክኖሎጂዎች የተደገፈ አሰራር መዘርጋቱን የክልሉ ጠቅላይ ፍርድ ቤት ገልጿል። የፌዴራልና የክልል የምክር ቤት አባላት እንዲሁም የጠቅላይ ፍርድ ቤት ከፍተኛ የሥራ ኃላፊዎች በኦሮሚያ ክልል ከጠቅላይ ፍርድ ቤት እስከ ክፍለ ከተሞች ያሉ የፍትህ አገልግሎቶችን ጎብኝተዋል። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባ ሲመል ሁሉም ክልሎች በትብብር መስራት ከቻሉ እንደ ሀገር ፍትህን ማስፈን ይቻላል ብለዋል። ይህንን ህብረተሰብ የሚፈልገውን ማድረግ የምንችለው ተቀናይተን ሁሉም ክልል በአንድ አይነት አመለካከት የክልሉንና የአገሪቷን የፍትህ ፍላጎት አብረን ከሰራን ማምጣት እንደምንችል ማረጋገጥ ይቻላል። በኦሮሚያ ጠቅላይ ፍርድ ቤት ዋና መስሪያ ቤትንና በምስራቅ ሸዋ ዞን የፍርድ ቤቶች አገልግሎት አሰጣጥን የጎበኙት የፌዴራልና የተለያዩ ክልሎች የስራ ኃላፊዎች በኦሮሚያ ክልል በፍትህ ዘርፉ የተሰሩ ስራዎች ለሁሉም የክልል ፍርድ ቤቶች ተሞክሮ የሚሆን መሆኑን ተናግረዋል። አጋጣሚ ሆኖ የተወሰኑ የአውሮፓ ፍርድ ቤቶችን አይቻለሁ እና ይሄን ያየሁት አርት ኦፍ ቴክኖሎጂ በጣም አክቹዋሊ ኦን ፓር ሌቨል ያለ አይነት ነገር ሆኖ አግኝቼዋለሁ እና ሁለቱንም ኢንፍራስትራክቸሩ ቢልዲንጉም ፕላስ ቴክኖሎጂውም አንድ ላይ ሲንክሮናይዝ አድርጎ የሄደበት ሁኔታ በጣም አሜዚንግ ነው። እነዚህ ያስገኙት ደግሞ ጥቅም አለ። የመጀመሪያው በብዛት ፍርድ ቤቶች ይቋቋማሉ፣ በራቸውን ክፍት አድርገው ተገልጋዮችን ይጠብቃሉ። አሁን በዚህ የቴክኖሎጂ ትግበራ የመጣው ነገር አገልግሎቱ ወደ ህብረተሰቡ እንዲቀርብ ማድረግ መቻሉ ነው። ይሄ ደግሞ የፍትህ ተደራሽነት አንዱ ሊያሳስበን የሚገባ ነገር ስለሆነ በዚህ ረገድ ትልቅ ስኬት ተገኝቷል ማለት ይቻላል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በፍርድ ቤቶች ፍትህ ለማምጣት የህግ አውጪ፣ ህግ ተርጓሚና የአስፈጻሚ ተቋማት በቅንጅት ሊሰሩ ይገባል ብለዋል። ከዚህ ዋናው ትምህርት የሚወሰደው ነገር ምንድን ነው? ትኩረት ከሰጠን የሚመለከተን አካላት ደግሞ በቅንጅት ከሰራን አመራርና ፈጻሚ ሁሉም ተናበው መሄድ፣ ተቀራራቢ ቋንቋ መነጋገር ከጀመር ለውጥ ማምጣት እንደምንችል ወይም ለለውጥ የሚሆን መሰረት መጣል እንደምንችል ትምህርት የሚወሰድበት ነው ማለት ነው። ከዚህ ተሞክሮ በመውሰድ በሌሎች የሀገሪቱ ፍርድ ቤቶች ላይ ዘመናዊና ቀልጣፋ አሰራር መዘርጋት ወሳኝ መሆኑም በመድረኩ ተጠቅሰዋል።
የፍትህ የለውጥ ፍኖተ ካርታ ተግባራዊ በመደረጉ የመሰረተ ማህበረሰብ ፍትህ አገልግሎት እንዲስፋፋ አድርጓል ሲሉ የፍትህ ሚኒስትሯ ሀና አርአያ ስላሴ ገለጹ። የህዝብ ተወካዮች ምክር ቤት የፌዴራልና የክልል ፍርድ ቤቶችና የፍትህ ተቋማት ትራንስፎርሜሽን አተገባበር ዙሪያ ውይይት እያካሄደ ይገኛል። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ውይይቱን እየተከታተለች የምትገኘው ባልደረባችን ሰናይት ብርሃኔ ቢሾፍቱ ትገኛለች። ሰናይት እንደምን ውለሻል? እስኪ በነበርሽበት ሁነት ላይ በፍርድ ቤቶች የተተገበረው የለውጥ ፍኖተ ካርታ ያስገኛቸው ውጤቶች ምን ምን ናቸው? ተግዳሮቶቹንስ እንዴት ትገልጫቸዋለሽ? አመሰግናለሁ ብሩክ። ቀደም ሲል አንተ እንደገለጽከው የኢፌዴሪ የህዝብ ተወካዮች ምክር ቤት በዛሬው ዕለት በቢሾፍቱ ከተማ የፍርድ ቤቶችና የፌዴራልና የክልል ፍርድ ቤቶች እንዲሁም ደግሞ የፍትህ ተቋማት የትራንስፎርሜሽን ትግበራን በተመለከተ ውይይት እያካሄደ ነው የሚገኘው። በዚህ ወቅት የተገኙት እንግዲህ የፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ ከ3 ዓመት በፊት ተግባራዊ የተደረገው የፍትህ ፍኖተ ካርታ በርካታ ለውጦችን እያስመዘገበ ቢገኝም በመሰረተ የማህበረሰብ አገልግሎት ላይ ግን ከፍተኛ የሆነ ውጤት እየተመዘገበበት ስለመምጣቱ ነው የገለጹት። የመሰረተ ማህበራዊ አገልግሎት ስንል እንግዲህ ባህላዊ ፍርድ ቤቶችና የተለያዩ ስርዓቶችን አካቶ ማህበረሰቡ በሚያውቀው በአካባቢው በቅርበት ፍትህን እንዲያገኝ የሚደረግበት ስርዓት መሆኑን ነው ያነሱት። በዚህ ስርዓትም እንግዲህ በ4 ክልሎች በተለይ ውጤት መገኘቱን የተናገሩት በአማራ፣ ኦሮሚያ፣ በሲዳማና በደቡብ ምዕራብ ኢትዮጵያ በዚህ በመሰረተ ማህበረሰብ አገልግሎት ከፍተኛ ውጤት እየተመዘገበ መሆኑን አንስተዋል። በሌሎች ክልሎችም ይህ አተገባበር ውጤት እንዲያመጣ አሁንም የተለያዩ ስራዎች እየተሰሩ እንደሚገኙ ነው ያነሱት። እንግዲህ በርካታ አምዶች ያሉት ይህ የፍኖተ ካርታ በሁሉም ክልሎች ላይ ተግባራዊ እየተደረገ ቢሆንም ሙሉ ለሙሉ ውጤት እያስገኘ አለመሆኑን ነው ያነሱት። የፌዴራል ፍርድ ቤቶች ፕሬዝዳንት አቶ ቴዎድሮስ ምህረት በበኩላቸው ይህ ፍኖተ ካርታ ተግባራዊ በመደረጉ በርካታ ውጤቶች መመዝገባቸውን አንስተዋል። በተለይ ደግሞ የፍትህ ኦዲት መጀመሩን አንስተዋል። ስርዓቶች ደግሞ ወደ ዘመናዊነት በቴክኖሎጂ የታገዙ እንዲሆንም እንዳስቻለ ነው የገለጹት። ከዚህ ባሻገር መዝገቦች ወደ ዲጂታላይዜሽን መቀየራቸው በርካታ ጠቀሜታን ማስገኘቱን ተናግረዋል። ለአብነትም ከዚህ በፊት በመዝገብ መጥፋት ቅሬታ ይቀርብ የነበረ ቢሆንም ይህ ቅሬታ አሁን ላይ የተቀረፈ መሆኑን አንስተዋል። ነገር ግን የፍኖተ ካርታው ሙሉ ለሙሉ ተግባራዊ ሆኖ በፍትህ ስርዓቱ ላይ ቀልጣፋ የሆነ አገልግሎት እንዳይሰጥ እያደረጉ የሚገኙ ተግዳሮቶች ስለመኖራቸው አንስተዋል። ለአብነት ያነሱት ለዚህ አተገባበር የሚሆን ራሱን የቻለ በጀት አለመኖሩን እንደ አንድ ምክንያት አንስተዋል። ሌላው ደግሞ የዳኞችና የመዝገብ አለመመጣጠን እንዲሁም ደግሞ የዳኞች ፍልሰት በዚህ ተግዳሮት እንደሆነባቸው ነው ያነሱት። የህግና ፍትህ ጉዳዮች ቋሚ ኮሚቴ በበኩሉ የዚህን የፍትህ ፍኖተ ካርታ አተገባበር በተመለከተ በ3 ክልሎች ምልከታን አካሂዷል። በአማራ፣ ሲዳማና ኦሮሚያ ክልል ምልከታውን ያካሄደ ሲሆን በእነዚህ 3 ክልሎች ጥሩ ውጤት የተመዘገበ መሆኑን አንስቶ ነገር ግን በአምዶቹ በተቀመጠላቸው የጊዜ ገደብ ያለ መተግበር ችግር እንዳለባቸው በምልከታው አንስቶ ይህ ሊቀረፍ እንደሚገባ አጽንኦት ሰጥቷል ማለት ነው። ብሩክ፣ ለሰዓቱ የያዝኳቸው መረጃዎች እነዚህ ናቸው። አመሰግናለሁ ሰናይት። ባለሽበት መልካም ጊዜን ተመኘው። በግብርናው ዘርፍ ባለፉት 9 ወራት ከ1.2 ቢሊዮን ኩንታል በላይ ምርት መሰብሰቡን ግብርና ሚኒስቴር አስታወቀ። ተቋሙ የ9 ወር አፈጻጸሙን እየገመገመ ነው። በግብርናው ዘርፍ በዚህ ዓመት 1.4 ቢሊዮን ኩንታል ምርት ለመሰብሰብ የታቀደ ሲሆን እስካሁን 1.2 ቢሊዮን ኩንታል የሚሆነው እንደተሰበሰበ ተገልጿል። በቀጣይ ከመስኖና ከበልግ በሚሰበሰበው ምርት እቅዱን እንደሚያሳካም በመድረኩ ተነስቷል። ምርትን ወደ ውጭ ከመላክ አንጻርም በግብርናው ዘርፍ ሰፊ መሻሻል ተመዝግቧል። የማዳበሪያ አቅርቦት የተሻለ አፈጻጸም ያለው ቢሆንም በወቅቱ ወደ አርሶ አደሮች ከማድረስ አንጻር ክፍተቶች እንደሚታዩም ተገልጿል። ለዚህም ክልሎች ተናበው የስርጭት ሂደታቸውን ሊያፋጥኑ ይገባል ተብሏል። የመስኖ ሰብል ስብሰባ፣ ግብአት አቅርቦት፣ የመኸርና አረንጓዴ አሻራ ዝግጅት የቀሪ ወራት ትኩረት ጉዳዮች ስለመሆናቸው በመድረኩ ተነስቷል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን አዝመራው ሞሴ በቀጥታ መስመራችን ላይ ነው የሚገኘው። አዝመራው እንዴት ውለሃል? አዳማ ነው የሚገኘው አዝመራው። እስኪ በመድረኩ ላይ የነበሩ ሁነቶችን በተመለከተ በተለይም የግብርናውን ዘርፍ ባለፉት ጊዜያት በተሰሩ ስራዎች የተገኙት ማለትም በ9 ወራት በተሰሩ ስራዎች የተገኙ ስኬቶችና በቀጣይም እንደ አቅጣጫ የተቀመጡ ትኩረት የሚሰጣቸው ጉዳዮች እንደምን ያሉ ናቸው?
እንግዲህ የግብርናው ዘርፍ ባለፉት ዓመታት እድገት እያሳየ ከመጡ ዘርፎች መካከል አንደኛው ነው። በዚህ ዓመት እንኳን እንደ ሀገር 8.4 በመቶ የኢኮኖሚ እድገት ይጠበቃል። ግብርናው ደግሞ ከዚህ ውስጥ 6.1 በመቶ እድገቱን ግብርናው ዘርፍ እንደሚይዝ እየተነገረ ነው ያለውና ዛሬ የ9 ወር አፈጻጽሙን ሁሉም ክልሎች በተገኙበትና እንደ ፌዴራልም ባለው ሁኔታ ተገምግሟል። እንግዲህ በዋናነት የግብርናው ዘርፍ ሰብል ሽፋን ላይ በተለይ አጠቃላይ የምርታማነትን ሲገመገም ባለፉት ዓመታት በተለይ ባለፈው ዓመት አሁን ለምሳሌ ወደ 801 ሚሊዮን አካባቢ ኩንታል ነው አጠቃላይ ሰብል የተሰበሰበው። በዚህ ዓመት ግን 1.4 ቢሊዮን ኩንታል ይጠበቃል እና ይህ ከፍተኛ እድገት የሚያሳይ ነው። ይህን ለማሳካት የተሰሩ ስራዎች ዘርዘር ብለው ሲቀርቡ ነበር። አንደኛው ነገር የሚታረሰውን መሬት መጨመር ላይ ነው። ባለፈው ዓመት በተለይ ከዚህ ዓመት ጋር ሲነጻጸር ዝቅተኛ የነበረ ነው የመሬት አቅርቦቱና እርሻ ላይ የዋሉ። በዚህ ዓመት ግን ከ31 ሚሊዮን ሄክታር በላይ መሬት ለእርሻ ውሏል ማለት ነው። ይሄ ደግሞ በድግግሞሽ በተለያዩ ወቅቶች እየታረሰ ሰፊ ምርት እንዲገኝበት አስችሏል ነው የተባለው። እናም ያለፉትን 9 ወራት ሲገመገም አብዛኛው ምርት የተሰበሰበበትና የተሻለ ውጤት የታየበት ነው። በእርግጥ በአሁኑ ሰዓት ትንሽ የመስኖ እርሻ ልማት ሰብሎች የመሰብሰብ ሂደት ይቀራል። እንደገና ደግሞ የበልግ እርሻም እየተሰራ በመሆኑ ሰብል ይሰበሰባል። ይህ ተደማምሮ ግን የ1.4 ሚሊዮን ኩንታል እቅዱን 1.4 ቢሊዮን እቅዱን ኩንታሉን እንደሚያሳካ ነው እየተገለጸ ያለው። ይህ እንግዲህ የግብርናው ሴክተር ባለፉት ዓመታት ያመጣውን እድገት በዚህ ዓመት አጠናክሮ መቀጠሉን የሚያሳይ ነው። ነገር ግን አንዳንድ ክፍተቶች አሁንም መኖሩን በክልሎች በኩልም ሲቀርቡ ነበር። በዚህ መድረክ ላይ ለምሳሌ የማዳበሪያ አቅርቦት እንደ ፌዴራል እየተገዛ በተለያዩ ክልሎች መጋዘን ላይ ይከማቻል። ነገር ግን አርሶ አደሮች ላይ በወቅቱ እየደረሰ አይደለም የሚል ግምገማ ቀርቧል። ይህ ደግሞ ክልሎች ማስተካከል አለባቸው። የፌዴራል መንግስቱም የግብርና ሚኒስቴር ማለት ነው ቁጥጥሩን እና ክትትሉን ሊያጠናክር እንደሚገባ ነው የተገለጸው። እንደገና በአንዳንድ ክልሎች ደግሞ የቀረበው ግምገማ ምንድነው? የበቆሎ አይነት ሰብሎች በሰፊ የኢንቨስትመንት የሚመረቱ ቢሆንም ገበያ ላይ ግን በረከሰ ዋጋ እየቀረቡ በመሆኑ ሰብሉን የሚያቀርቡ አርሶ አደሮች እየተጎዱ ናቸው የሚል እሳቤ ቀርቧል። ይህንንም የገበያውን ትስስር ማፋጠን እንዳለበትና ወደ ውጭ የመላክ ሂደቱንም ማሳደግ እንደሚገባ ነው የተገለጸ። ነገር ግን አሁን በቀሪ ወራቶች የመጪውን የመኸር እርሻ ጨምሮ የግብዓት አቅርቦት ስርጭቱን ማሳደግ እንደገና ደግሞ የበልግ ስራዎችን አጨራርሳቸውን ማሳመር እና የሚጠበቀውን ምርት ማግኘት ከዛ ባለፈ ደግሞ የክልሎች እርስ በርስ የመረጃ ቅብብሎችን ማሳደግና ማሳደግ እንደሚገባ ነው የተገለጸው። ነገር ግን በዚህ ዓመት የግብርና ሴክተር የያዘውን እቅድ ሙሉ ለሙሉ እንደሚያሳካ በመድረኩ ላይ ተገልጿል። ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ባለህበት። በአማራ ክልል በገጠር ልማት ዘርፉ ባለፉት 9 ወራት በጸጥታ ችግር ምክንያት ክፍተት በተፈጠረባቸው የልማት መስኮች ላይ ውጤቶች መመዝገባቸውን በትኩረት በመስራት አበረታች ውጤቶች መመዝገባቸው ተገለጸ። የአማራ ክልል የገጠር ልማት ክላስተር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን ገምግሟል። በግምገማ መድረኩ ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ያለፉት 9 ወራት ክልሉ ከነበረበት የጸጥታ ድባቴ ወጥቶ ወደ ልማት የተገባባቸው ወራት ናቸው ብለዋል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። በክልሉ በገጠር ልማት ክላስተር የ9 ወራት እቅድ አፈጻጸም ግምገማ መድረክ ላይ የተነሱ ሀሳቦች እንደምን ያሉ ናቸው? ሳሙኤል። አመሰግናለሁ። የአማራ ክልል የገጠር ልማት ክላስተር እንግዲህ ባለፉት የ2017 የ9 ወራት እቅድ አፈጻጸሙን እየገመገመ ይገኛል። በዚሁ ክላስተር ደግሞ የግብርና የእንስሳትና ዓሳ ሀብት እንዲሁም ደግሞ የመስኖና ቆላማ አካባቢ የማዕድንና የመንገድና የውሃ ዘርፎች በውስጡ ያካተተ ክላስተር ነው ማለት ነው። ከዚህ አንጻር በተለይም ደግሞ በመድረኩ የመክፈቻ ንግግር እያደረጉት የክላስተሩ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በዚሁ በ9 ወራት በክልሉ በተለይም ደግሞ ከበፊቱ ከነበረው ከጸጥታ ችግር አንጻር ከነበሩ ችግሮችን የመለየትና በፊት የነበሩ ችግሮችን የመለየትና እንዲሁም ደግሞ ያልተሰሩባቸውን ተግባራት በመለየት ስራዎች ሲከናወኑ መቆየታቸውን ገልጸዋል። በዚህም አበረታች ውጤቶች መነሳታቸውን ወይም ደግሞ መሰራታቸውን ነው ያነሱት ማለት ነው። ላብነትም ያነሱት በተለይም ደግሞ የአካባቢ ጥበቃ ስራዎች ከዚህ በፊት በጸጥታ ችግሩ ምክንያት በበርካታ አካባቢዎች ተደራሽ ሳይሆን መቆየቱን ነው እንደ አብነት ያነሱት። በዚህ ዓመት ግን በተለይም ደግሞ የተገኘውን አንጻራዊ ሰላም በመጠቀምም እንዲሁም
የጸጥታ ችግር ባለባቸው አካባቢዎችም ጭምር ከአርሶ አደሩ ጋር ሰፊ ንቅናቄ በማድረግ ከ360 ሺህ ሄክታር በላይ መሬት በዚሁ በአፈር ጥበቃ ወይም ደግሞ በተፈጥሮ ሀብት ጥበቃ ስራዎች መከናወናቸውን ነው ያነሱት ማለት ነው። ከሰብል ልማት አኳያም በተለይ በመስኖ ስራዎች አመርቂ ውጤቶች መመዝገባቸውን ነው የገለጹት። በእንስሳት ዘርፉም በተለይም ደግሞ የተጀመረውን የሌማት ትሩፋት መርሃ ግብርን በማስፋፋትና በክልሉ በተለይም የተሻሻሉ የእንስሳት ዝርያዎችን ለአርሶ አደሩ ተደራሽ የማድረግ ስራዎችና ወጣቶችም ጭምር እንዲሰማሩባቸው የማደራጀት ስራዎች ሲሰሩ መቆየታቸውን ገልጸዋል ማለት ነው። በተለይ በሰብል ልማት አኳያ እንግዲህ እንደ ክልል የተለያዩ ተግባራትን በማከናወን ከ187 ሚሊዮን በላይ ኩንታል ለመሰብሰብ ታቅዶ እየተሰራ እንደሚገኝም ነው እንግዲህ የገለጹት ማለት ነው። በተለይ እንግዲህ መስኖ በአማራ ክልል በርካታ የመስኖ ፕሮጀክቶች ተቋርጠው በጸጥታ ችግሩም በአንዳንድ በበጀት ምክንያትም ተቋርጠው የቆዩ የመስኖ ፕሮጀክቶች መኖራቸውም በዚሁ በግምገማው ወቅት ተገልጿል ማለት ነው። በዚህም በተለይም በዚህ ዓመት 28 የሚደርሱ ተቋርጠው የቆዩ የአነስተኛ የመስኖ ፕሮጀክቶችን ጨምሮ እነዚህን የማስቀጠልና የማከናወን እና ተጨማሪ ስራዎችንም የማጠናቀቅ ስራዎች እንደተሰሩም ነው የተገለጸው ማለት ነው። በተለይ ከግብዓት አቅርቦት አኳያ እንግዲህ በዚህ ዓመት በአማራ ክልል ደረጃ ከ8.8 ሚሊዮን በላይ ኩንታል ለአርሶ አደሩ የአፈር ማዳበሪያ ለማሰራጨት ታቅዶ በስካሁን ሂደትም በመጓጓዝ ላይ ያሉ ሳይጨምር በስካሁን ሂደት ለአርሶ አደሩ ከ2 ሚሊዮን በላይ ኩንታል የሚሆን የአፈር ማዳበሪያ የማሰራጨት ስራዎች እየተሰሩ መሆናቸው ነው የተገለጸው። እንግዲህ እንዳጠቃላይ በተለይም ደግሞ የግብርናው ዘርፍ ላብነት አነሳን እንጂ በሌሎችም በስንዴ በሌሎችም እንዲሁም ደግሞ በግብርና ባሻገርም በኢንዱስትሪ በማዕድን እንዲሁም ደግሞ በመንገድና በውሃ ፕሮጀክቶችን በማስፋት ረገድም ሰፊ ስራዎች እንደተሰሩና ከአምናው በጀት ዓመት ጋር ሲነጻጸር በክልሉ ያለውን አንጻራዊ ሰላም በመጠቀም አመርቂ ውጤቶች የተከናወኑበት መሆኑን የተገለጸው። እንግዲህ በቀጣዩ ወራትም እነዚህን ስራዎች የማጠናቀርና ክፍተቶችን የመለየት ባለሙያዎችንም እስከ ቀበሌ ድረስ የማደራጀት ስራዎች በመስራት ውጤታማ ስራዎችን ለማስመዝገብ በጋራ እንደሚሰራ አቅጣጫ ተቀምጧል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ለመረጃዎች አመሰግናለሁኝ። ባለህበት መልካም ጊዜ። ማምኑበት ባንክ መሶብ የአንድ ማዕከል አገልግሎት የዲጂታል ኢኮኖሚ ስርዓትን በማስፈን የተገልጋዩን እርካታ የሚያረጋግጥ መሆኑን የመንግስት የስራ ኃላፊዎች ገለጹ። ማዕከሉ የዲጂታል ደህንነቱ የተጠበቀ እንዲሆን ተሰርቷልም ተብሏል። ቅድስት ማሞ ተጨማሪ አላት። መሶብ የአንድ ማዕከል አገልግሎት የዲጂታል ኢኮኖሚ ስርዓትን ለማስፈን ጊዜና ጉልበትን የሚቆጥብ ሆኖ ተደራጅቷል። በማዕከሉ አገልግሎቱን ከሚሰጡት መካከል የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃቢ ረቢ አገልግሎቱ በአካል መምጣትን ሳይጠይቅ ተደራሽ እንዲሆን ያስችላል ይላሉ። ክፍያም ላይ ሲመጣ ለእድሳትም ለአዲስ ለማውጣትም ለተለያዩ አገልግሎቶች እኛ የምንሰጣቸው በኤሌክትሮኒክ ፔይመንት የሚከፈል ነው የሚሆነው። ሌሎች ደግሞ መረጃዎችም ከውልና ማስረጃ ጋር ያሉትም በኤሌክትሮኒክሊ ማስተናገድ ይቻላል። ሰዎች ባሉበት ሆነው ኦንላይን አገልግሎት የሚያገኙበት ሁኔታ አለ። ድጋፍ የሚሹ አካላት ደግሞ መጥተው በደንብ ጋይድ እየተደረጉ አገልግሎት ይሰጣሉ። የቱሪዝም ሚኒስትር ዴኤታ እንደገና አበበ በበኩላቸው አገልግሎት አሰጣጥን በማዘመን ኢትዮጵያ ተስፋ እንዳላት ያሳየችበት ነው ብለዋል። አገልግሎትን ማዘመን ተገልጋይ ሳይጉላላ አንድ ቦታ ከማድረግ አንጻር የሚገርም መነሻ የሚሆን ትልቅ ተስፋ ያየንበት የዚህ የአገልግሎት አሰጣጥ ትልቁ ፒላሩ የሚዞርበት ከመነሻ ከፍ ያለ ግን አገልግሎት አሰጣጥን በማዘመን ውስጥ ኢትዮጵያ ብቃት እንዳላት እንዲሁም ደግሞ በጣም የሚጨበት ተስፋ ያለበት ስናይ በደንብ መዘጋጀት እንዳለብን፣ ስታንዳርዳይዜሽን ላይ መስራት እንዳለብን ከእናት ሚኒስቴር መስሪያ ቤት ጋር ከዚህ ከአገልግሎት ሴንተሩ መሰራት ያለበት ስራዎች ካሁኑ እንድንሰራበት የሚያነሳሳ ነው። ከዛ በላይ ግን አንድ ተገልጋይ መጥቶ ምንም ሳይጉላላ 2፣ 3፣ 4 አገልግሎቶችን በአንድ ጊዜ በጣም በተቀላጠፈ ምክንያቱም ስራው አያዘገይም፣ ስራው ነው አሁን ሰውየውን የሚያሰራው ስራ እንደሆነ የተማርንበት ትልቅ መነሳሳትን የፈጠረ ነው ማለት እንችላለን። 12 ተቋማትን በአንድ ያስተሳሰረው የመሶብ የአንድ ማዕከል አገልግሎት ለአገልግሎት ፈላጊው ምቹ ሁኔታን ከመፍጠር ባለፈ ደህንነቱ የተጠበቀ እንዲሆን ተሰርቷል የሚሉት ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ናቸው። ይህን ወደ አንድ ስናመጣ ደግሞ ራሱን የቻለ የሴኩሪቲ ፍተሻ ማድረግ ይፈልጋል። ስለዚህ አጠቃላይ በሀገር ውስጥ የለማው የኤፒአይ ኢንተርፌሱ
በተጨማሪም በየተቋማቱ አገልግሎት የሚሰጡ አፕሊኬሽኖች የሴኩሪቲ እና የቨልነራቢሊቲ ኦዲት ተደርጎላቸው ፍተሻውን ያለፉ ሲስተሞች ናቸው ወደ ኢንተግሬሽኑ የመጡት ማለት ነው። በዚህ ሂደት እንግዲህ አገልግሎት ስንሰጥ ቀልጣፋ ለደንበኛው ምቹ እንዲሆን ከማድረግ አገልግሎት ከመስጠት በተጨማሪ ደህንነቱ የተጠበቀ እንዲሆን በተለይም መንታፊዎች መረጃን ወደ አንድ ማዕከል ማምጣታችን ራሱን የቻለ ለጥቃት ተጋላጭነት ስላለው እሱን ከመከላከል አንጻር ራሱን ችሎ የደህንነት ጥበቃ የሚያደርግ ቢሆንም በአፕሊኬሽን ደረጃ ደግሞ አስፈላጊው የሴኩሪቲ ኦዲት ተደርጓል ማለት ነው። ሞሰብ የአንድ ማዕከል አገልግሎት በኢትዮጵያ የዲጂታል ኢኮኖሚ ስርዓትን ለማስፈን የተደረገ አንድ እርምጃ መሆኑን ማዕከሉን የጎበኙ የመንግስት ኃላፊዎች ገልጸዋል። የአየር ንብረት ለውጥ ተጽዕኖን ለመከላከል የሚሰራውን ስራ ለማሳደግ ቅንጅታዊ አሰራርን ማጠናከር ይገባል ተባለ። የፕላንና ልማት ሚኒስቴር የአካባቢና የአየር ንብረት ለውጥ ያለፉት የ9 ወራት እቅድ አፈጻጸምን ገምግሟል። አባዲ ወይናይ ዘገባውን እንደሚከተለው ያሳየናል። በኢትዮጵያ ለጎርፍ ተጋላጭ ከሆኑ ከተሞች ድሬዳዋ ተጠቃሽ ናት። ከተማዋ በተደጋጋሚ በምትጋለጥበት የጎርፍ አደጋ በርካታ ዋጋ ከፍላለች። ታዲያ ከቅርብ ዓመታት ወዲህ ከተማ አስተዳደሩ ባከናወናቸው የአካባቢ ጥበቃ ስራና የአየር ንብረት ለውጥ መቋቋሚያ ተግባራት ውጤቶች እየተገኙ ነው። ድሬዳዋ ተጋላጭ ለሆነችበት የድርቅና የጎርፍን ከመከላከል አንጻር የአየር ንብረት ለውጥን መሰረት ያደረጉ ፕሮጀክቶች ህብረተሰቡ እንዲቋቋም የማድረግ ስራዎች፣ ከዛ ባሻገር ደግሞ ልቀት ቅነሳም ላይ ፎከስ ያደረጉ ስራዎች በርካታ እየተሰሩ ውጤትም እያመጡ ያሉበትን ለአብነት ማንሳት ይቻላል። በኦሮሚያ ክልል በአካባቢ ጥበቃ ስራ እንዲሁም አረንጓዴ ኢኮኖሚ ለመገንባት በተከናወነው የአየር ንብረት ለውጥ ስኬቶች መመዝገባቸውን የተገለጸው። በዚህም በክልሉ አሁን ላይ በካርቦን ሽያጭ ልማት አማካኝነት ህብረተሰቡን ተጠቃሚ እየተደረገ እንደሚገኝ ተገልጿል። በከተሞች ላይ የተጀመረው የኮሪደር ልማት ስራዎችን አይታቸዋል። ይሄንን ንጹህና ጽዱ ከተማ የመፍጠር ኢትዮጵያ የመፍጠር ትልቅ ፓወር አለው። ለዚህ ግብዓት የሚሆኑ ስራዎችን ነው እየሰራን ያለ ነው። ለዚህም ትልቅ ስራ ተሰርተዋል። ሌላው ካርቦንን የመሸጥ ጉዳይ ይሄ ቀላል ስራ አይደለም። ኦልሬዲ ህብረተሰቡን ተጠቃሚ ያደርጋል። ህብረተሰቡ በደን ልማት ስራ ላይ፣ ህብረተሰቡ በዚህ በኤንቫይሮንመንት ጥበቃ ላይ ትልቅ ስራ እንዲሰሩና የኔ ነው ባይነት እንዲያሳያቸው ትልቅ እገዛ ያደረገ ስለሆነ ብዙ ጥቅም አገኝተናል ብዬ ነው ማስበው። ኢትዮጵያ ባለፉት ዓመታት ባከናወነቻቸው ስራዎች አማካኝነት በአካባቢና በአየር ንብረት ለውጥ ላይ ለሀገራት አርአያ መሆን ችላለች። በተለይም የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለዘርፉ የሰጠችውን ትኩረት ማሳያ መሆኑንና የሀገሪቱን የደን ሽፋን ማሳደጉን የተገለጸው በተግባር ደረጃ በተጨባጭ ደረጃ ለአፍሪካ ምሳሌ የሆኑ የተለያዩ የልማት ስራዎችና ከአየር ንብረት ለውጥ ጋር በጣም ተስማሚ ከአረንጓዴ ልማት ጋር ተስማሚ የሆኑ ፕሮጀክቶች እየተካሄዱ ነው። አንደኛው ለምሳሌ የአረንጓዴ አሻራ ነው። ሪኒውብል እንደሆኑ የፕላንና ልማት ሚኒስቴር የ2017 በጀት ዓመት የአካባቢና የአየር ንብረት ለውጥ ዘርፉን የ9 ወራት እቅድ ግምገማ ከክልሎች ጋር አካሂደዋል። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን በዘርፉ የሚከናወነውን ስራ ለማጠናከር ቅንጅታዊ አሰራር ማጠናከር እንደሚገባ ነው የተናገሩት። ከዚህ በኋላ ይህ መድረክ ሬጉላርሊ ከክልሎች ጋር አትሊስት ኤቭሪ ኳርተር የምንገናኝበት ሁኔታ በመፍጠር ክልሎች ጋር በጣም በቅንጅት መስራት እንደሚገባ በእኛ ደረጃ ትምምናለን። የአፍሪካ የአየር ንብረት ለውጥ ጉባኤን መስከረም ወር እናካሄዳለን። በእርግጥም ኢትዮጵያ የአፍሪካንም ኃላፊነት በጋራ ከአፍሪካውያን ወንድሞቻችን ጋር በመሆን ማሳካት የምትችል ለዚህ ደግሞ ታሪካዊም ኃላፊነት ያለባት ፓን አፍሪካኒዝምን ለአፍሪካ ነጻነት ብዙ ዋጋ የከፈለች የአፍሪካ ነጻነት መሪ እንደመሆኗ መጠን በጣም ብዙ ኃላፊነት ድርብርብ ኃላፊነት ያለብን መሆኑን አውቀን የጋራ ርብርብ እንድናደርግ አደራ ለማለት ነው። ኢትዮጵያ ለአካባቢና ለአየር ንብረት ለውጥ ዘርፍ ትኩረት በመስጠት የተለያዩ ፖሊሲዎችና ስትራቴጂዎችን ውጤታማ በሆነ መንገድ እየተገበረች ትገኛለች ተብሏል። በየዓመቱ በዘመቻ 7000 ለሚሆኑ ወገኖች የአይን ሞራ ግርዶሽ ሕክምና እየሰጠ መሆኑን የቦሩ ሜዳ ጠቅላላ ሆስፒታል ገለጸ። በአይን ሕክምና ስመጥር የሆነው የደሴ ቦሩ ሜዳ ሆስፒታል ዘመናዊ የሕክምና መሳሪያን ያሟላ ቢሆንም የባለሙያ እጥረት አለብኝ ብሏል። ይመራደም አንድ የልል እንበል እስቲ ልል እንበል በቃ ይሄ ነው አዲስ ዓለም እንደገና ታደስን ማለት ነው። አዎ ይህን መስሪያ ቤት ባለጸጋ አድርግልን።
እነዚህ በአይን ሞራ ግርዶሽ ሳቢያ የአይን ብርሃናቸውን ተነጥቀው ለበርካታ ጊዜያት ሲሰቃዩ የቆዩና አሁን ላይ በቦሩ ሜዳ ጠቅላላ ሆስፒታል ሕክምና ተደርጎ ብርሃናቸው ስለተመለሰ ደስታቸውን የሚገልጹ ታካሚዎች ናቸው። ሕክምናውን ከማግኘታቸው በፊት ወደ ሆስፒታሉ ሲመጡ በሰው ተደግፈው የገቡት ወይዘሮ ወርቂታሊ በዚሁ ህመም አይናቸው ማየት በተሳነው ወቅት ለመንቀሳቀስ እንኳ ብዙ አስቸጋሪ ህይወትን እንዳሳለፉ ገልጸዋል። በዛው መካከል ባለ ታመመብኝ 8 ወር ሳስታምም እኔ ዲያብሽ አፏ ልታገኝ እያለው በኩባዩ ውሃ ለመጋት አፏ ልታገኝ እያለ ዲያብሽ እግታለሁ። ከዛ ቀጥዬ ደግሞ ተወጣ ሳማው ገባለሁ። በቃ ምን ጉራንፊያው ገባለሁ። ባለ የትናንት ሳምንት ተቀበረ። እንደ ለገሃቢ ድንጋይ ላይ ተቀምጫለሁ። የአይን ነገር ምን ይደረጋል? የመጣ ዘመድ የመጣንተ ለኔና አልቀሰ ይሄደው ከሚኖሩበት ሩቅ አካባቢ ወረዳዎች በደሴ ከተማ ወደሚገኘው የቦሩ ሜዳ ጠቅላላ ሆስፒታል ሲገቡ ሰው ደግፎ ያስገባቸው እነ ወይዘሮ ወርቂትና ሌሎች አይነ ብርሃናቸው የተገለጠላቸው አሁን ላይ በራሳቸው መራመድ ችለዋል። አዲስ ዓለም አገኘን። አዲስ ዓለም እንዲህ ታውረን ተቀምጠን እንዲህ ያለ ብርሃን አገኘን። ብርሃን ያርግልን ነው ተገለጠልኝ ብርሃኔ ምን እላለሁ ቆዩልን እንጂ። በአይን ሕክምና ዘርፍ ለረጅም ዓመታት ስመጥር የሆነው የቦሩ ሜዳ ጠቅላላ ሆስፒታል በዘመቻ መልክና በመደበኛው አሁንም በሚሰጠው አገልግሎት የብዙዎችን የአይን ብርሃን እያበራላቸው ነው። በሆስፒታሉ የአይን ሐኪም ስፔሻሊስት የሆኑት ዶክተር ሰይድ አብዱ ሙሂዲን በየዓመቱ በሺዎች የሚቆጠሩ ወገኖችን ከመቀመጥ ተንቀሳቅሶ ወደ መስራት ከጨለማ ወደ ብርሃን እየመለስንላቸው ነው ይላሉ። የሞራ ግርዶሽ በጣም ከፍተኛ በርደን እንደሆነ የሚያሳየው ይሄ እንደዚህ በተደጋጋሚኛ ብዙ ሰዎችን በመሰብሰብ ከተለያዩ ድርጅቶች ጋር በመተባበር ኪዩር ብላይንድነስ ፕሮጀክት የሚባል ድርጅት ጋር በተደጋጋሚ ሰዎችን በመሰብሰብ እንደዚሁ በየ3 ወሩ በአመት 4 ጊዜ ቢያንስ ከ1500 እስከ 2000 የሆኑ ሰዎችን በመስራት እስከ 7000 ድረስ እየሰራን ብዙ ሰዎችን ብርሃናቸውን እየመለስን ራሳቸውን ችለው እንዲንቀሳቀሱና እንዲሰሩ እያረግን እየመለስን ያለንበት ሁኔታ ነው ያለው። የቦሩ ሜዳ ጠቅላላ ሆስፒታል ስራ አስኪያጅ ሲሳይ ተበጀ ሆስፒታሉ እስከ አጎራባች የትግራይና አፋር ክልሎች ድረስ ለሚመጡ አገልግሎት እየሰጠ ነው ብለዋል። የደቡብ ወሎ ዞን ያው ዋናው ነው። ሰሜን ወሎ አለ፣ ዋግምራ አለ፣ ከፊል ትግራይ የአፋር ክልልም ጭምር በዚህ አጎራባች የሆኑ ወረዳዎች፣ ዞኖች፣ ክልሎች ሁሉ ኦሮሞ ብሔረሰብ ልዩ ዞን እና ሰሜን ሸዋ በከፊል ወደዚህ አቅራቢያ የሆነው አገልግሎት ፈልገው ይመጣሉ። ሆስፒታሉ በሕክምናው ዘርፍ ለበርካታ ማህበረሰብ አገልግሎትን መስጠት የሚያስችለውን ዘመናዊ መሳሪያዎች የተሟሉለት ቢሆንም የባለሙያዎች እጥረት እንዳለበትም ስራ አስኪያጁ ገልጸዋል። በጣም ዘመናዊ የሆኑ የሕክምና መሳሪያዎች አሉን። የሰው ኃይል ግን በጣም አናሳ ነው። በገበያው ላይ የሉም። እንደገና ደግሞ ይህንን ህዝብ በቃ ኮሚትመንት ስላላቸው ነው ሐኪሞቹ ሲኒየር ሐኪሞቹ ወይም ስፔሻሊስቶቹ። ነገር ግን በቁጥር ስታየው አሁን ከሚመጣው የፔሸንት ሎድና ካለው ሙያተኛ አይጣጣም። ተጨማሪ የሰው ኃይል ግን ያስፈልጋል። ጤና ቢሮም ጤና ሚኒስቴርም እዚህ ላይ በጣም ትልቅ ሎድ ስላለ ትኩረት ሰጥተው እንዲሰሩ እየተነጋገርን ነው። በ1947 ዓ.ም የተቋቋመው አንጋፋው የቦሩ ሜዳ ጠቅላላ ሆስፒታል እንደ ሌሎች ሁሉ የአይን ብርሃናቸውን በሕክምና እንዲመለስላቸው በሆስፒታሉ ግቢ በወረፋ የሚጠባበቁትን በርካቶች ናቸው። የኢትዮጵያ አቪዬሽን ዩኒቨርሲቲ ከቻይናና ከ44 ሀገራት የተውጣጡ 974 ሰልጣኞችን አስመረቀ። የኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የሙያ ዘርፎች ያሰለጠናቸውን 974 ሰልጣኞችን ነው በዛሬው ዕለት ያስመረቀው። ከሰልጣኞቹ መካከል 43ቱ በአብራሪነት፣ 184ቱ በአውሮፕላን ጥገና፣ 448ቱ በካቢን ክሩ፣ 255ቱ በኮሜርሻል ኦፕሬሽን፣ 44ቱ በሆቴል ኦፕሬሽን ዘርፍ የተመረቁ ናቸው። ከተመራቂዎቹ መካከል 44ቱ የተለያዩ የአፍሪካ ሀገራት ማለትም የደቡብ ሱዳን፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የዩጋንዳ፣ የሞዛምቢክ፣ የዛምቢያ፣ የጋቦንና የሴራሊዮን ዜግነት ያላቸው ሲሆኑ 34ቱ ቻይናውያን ናቸው። የኢትዮጵያ አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት አቶ ካስዬ ኢማም ተቋሙ በዘርፉ ዓለም አቀፍ ደረጃውን የጠበቀ ስልጠና እየሰጠ መሆኑን ተናግረዋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከተመራቂዎቹ መካከል ከፍተኛ ውጤት ላመጡ ምሩቃን የዋንጫ ሽልማትን አበርክተዋል። በምረቃ ስነ ስርዓቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የተመራቂ ቤተሰቦች እንዲሁም የተለያዩ ሀገራት አምባሳደሮችና ተጋባዥ እንግዶች ተገኝተዋል። የዘገበው ባልደረባችን ላሉ ኢታላ ነው።
በምስራቅ ሐረርጌ ዞን የጉርሱም ወረዳ ተግባራዊ የተደረጉ የግብርና ኢኒሼቲቭ የስራ ባህልን የቀየረ መሆኑ ተገለጸ። አርሶ አደር ከድር አብዱላሂ 5 ሄክታር መሬት ላይ የተከሉት አዲስ የሙዝ ምርጥ ዘር በአንድ ዓመት ፍሬ መስጠት መቻሉን ይናገራሉ። የሙዝ ምርት ለአካባቢው አዲስ ቢሆንም ምርታማ እንደሆነም ገልጸዋል። አቤል ሙልጌታ ከራስ አንደበትን እንደሚከተለው አሰናድቷል። ስሜ ከድር አብዱላሂ ኡስማን ነው የሚባለው። ሀሮባቴ ነዋሪ ቀበሌ ነኝ። አሳደር ነኝ። የዚህ እርሻ ጅማሪ ባለፈው አመት 2016 ህዳር 13 ላይ ነው የተጀመረው። ይሄ በእርግጥ ይሄ ሙዝ ለመጀመሪያ ጊዜ እዚህ አካባቢ ላይ የተተከለ ነው። ግን ያው እንደምታየው ምርቱ እና እንደሚመስለው በአይን ማየት ይቻላል ማለት ነው። 5 ሄክታር ተኩል ነው ያለበት። ዛፍ ደግሞ 5300 ዛፍ ነው። እዚህ አካባቢ ላይ ድሮ የሚታወቀው በቆሎ ነው። መንግስታችን ጠይቀን ነበረ ምርጥ ዘር ማለት ነው። ከዛ በኋላ ያው ምርጥ ዘሩ መታልን ማለት ነው። አንዱ ሙዝ ማለት ነው እስከ 400 ፍሬ በአንዴ ይወልዳል ማለት ነው። 500 የሚወልድ አለ። ግን ያው በሚዛን ደግሞ እስከ 40 ኪሎ፣ 35 ኪሎ፣ 25 ኪሎ ከዛ በታች የለም። ግብርና ቢሮ የወረዳው በሞያም መጥቶ እየጎበኙን የምክር እየሰጡን ከዛ አብሮ እንሰራለን ማለት ነው። በወንዝ ነው የምንጠቀመው። አንዳንዴ በጋ ጊዜ ትንሽ ውሃው ቢያንስ ሞተር ፓምፕ አለ። ናፍጣ ከወረዳ ላይ ያገኘነው ሞተር ፓምፕ አለ። በሱ እንጠቀማለን። የገበያ ምርት ማለት ነው። ይሄ አሁን የጀመርነው አለ። ለምሳሌ አንድ መኪና ጭነናል ሰሞኑን እዚሁ ባቢሌና ጉርሱም እየሸጠን በችርቻሮ ራሱ በጣም ይፈለጋል። ከሌሎቹ ሙዝ ሰው ህዝቡ ይሄ ይጥማል የሚል እንትን አለ ሀሳብ አለ እና አሁን በችርቻሮ ባቢሌም ከፍተናል ብራንች፣ ጉርሱምም አለ። በደንብ እየተሸጠ ነው ያለው። 80 ብር የሚሸጠው ኪሎ እኛ 50 ብር እየሸጠን ነው ለህዝብ የምናቀርበው። በምስራቅ ሐረርጌ ዞን የጉርሱም ወረዳ ተግባራዊ የተደረጉ የግብርና ኢኒሼቲቭ የስራ ባህልን የቀየረ ስለመሆኑ ገልጿል። በአካባቢው የሙዝ ምርጥ ዘር እየተስፋፋና የስራ እድል እየተፈጠረበት መሆኑን በምስራቅ ሐረርጌ ዞን የጉርሱም ወረዳ ዋና አስተዳዳሪ ነስረዲን አብዱራህማን ተናግረዋል። እዚህ አካባቢ ላይ ወደ 46 አባወራ በላይ ተጠቃሚ የሆኑበት ነው። ወጣቶች ስራ እድል ተፈጥሮላቸዋል። በተጨማሪ የገበያውን የዋጋ ንረትን ማረጋጋት ላይም ትልቅ ጠቀሜታ አለው። ላብነት ለመጥቀስ ገበያ ላይ ኪሎ በኪሎ እስከ 80 ብር ከ70 እስከ 80 ብር ነው የሚሸጠው። ይሄኛው ሙዝ አሁን እኛ ባቢሌና ጉርሱም ላይ በ50 ብር ነው ለገበያ እየቀረበ ያለ። ስለዚህ ይሄን ነገርም ደግሞ ለማስፋት ብዙ ሳይስሩ አሁን በአሁኑ ሰዓት ከ50 ሄክታር በላይ ምርት ላይ ነው ያለው። ወደ 150 ለማሳደግ በተለይ ውሃ ባለበት አካባቢ ላይ እንደዚህ አይነት ነገሮችን በስፋት እየተሰሩበት ነው ያለው። በሌማት ትሩፋት መርሃ ግብር የስራ እድል የተፈጠረላቸው ዜጎች የኢኮኖሚ ተጠቃሚ የሆኑ መምጣታቸውን የባቱ ከተማ ነዋሪዎች ተናገሩ። በከተማዋ ኢኒሼቲቭ ከተጀመረ በኋላ ለነዋሪው የምግብ ዋስትናን ከማረጋገጥ ባለፈ የኑሮ ውድነቱንም እያረጋጋ መምጣቱንም የከተማ አስተዳደሩ ገልጿል። ሀምራዊት ብርሃኑ ዘገባውን አሰናድታለች። የባቱ ከተማ ነዋሪ የሆኑት አቶ ታደለ ደምሴ በእድሜ መግፋት ምክንያት እቤት መዋል ሲጀምሩ ለራሳቸው የስራ እድልን ፈጥረዋል። ከብቶችን መንከባከብ፣ ከላሞቹ ከሚያገኙት የወተት ምርት ለነዋሪው በተመጣጣኝ ዋጋ በማቅረብ የኢኮኖሚ ተጠቃሚ ሆነዋል። በዚህ ስራ ላይ በሁለት ከብቶች ጀመርኩ፣ አንድ ጊደርና አንድ እናቲት። ከዚያ በአመቱ 2 ላሞች ጨመርኩ እና ከ20 በላይ ናቸው። በዚህ በ4 አመት ውስጥ በ5 አመት ውስጥ ቤት መግባት ቀላል ነገር አይደለም። የአካባቢው ህብረተሰብ ከኔ ወተቱን በቀላል ዋጋ ይገዙና ቅቤ አርገው አይብ አርገው ይሸጣሉ፣ አጓቱን ይጠጣሉ። እኔም ይረዳኛል። ራሴን ማስተዳደረው ቤተሰብን ማስተዳደረው በዚህ የኢኮኖሚ ኢንካም ነው። የላሞቹ ጥቅም ዘርፈ ብዙ ነው የሚሉት ስራ ፈጣሪው ከላሞቹ ፍግ አትክልቶችን በማልማት ማር የማነብ ስራንም እየሰሩ ይገኛሉ። የከብቶቹ ጥቅም ቁጥር ስፍር የለው። ወተት ይሰጣሉ፣
ጥጃ ይሰጣል። ፍጋቸው ጥሩ ነው። እንደምታዩት ይሄ ደግሞ ባዮጋዝ ነው። ማርም አለኝ። ምክንያቱም ግቢው ብዙ አትክልት ስላለው ማር ከዚያ አኳያ ጥቅም ይሰጣል። በፍግ ነው የማበቅለው አትክልቱን። አበባውም የፍግ አበባ ነው። ንቦችም የፍጉን ነገር ነው የሚቀምሱት። በእውነት ነው የምነግራችሁ፣ በረከት በበረከት ነው። ወጣት ፍቅር ግርማ ኑሮዋን ለማሸነፍ የዶሮ እርባታ ስራን ከጀመረች ሰነባብታለች። የዶሮዎቹ መኖ ወጪ ቢወደድባትም ከእንቁላሉ ገቢ እያገኘች ነው። የጀመርነው በሳሶ የሚባሉ የወንድ እርባታ ዶሮን የጀመርነው። ከዛ በኋላ ነው ወደ እንቁላል ዶሮ የገባ ነው። ከ1200 አሁን ላይ ወደ 800። ያው እንዳየሩም ሁኔታ ይቀንሳል ይጨምራል። ለማህበረሰቡ ያው በመንግስት የሆነ የተሰጠ ቦታ አለ፣ እዛ ላይ እናቀርባለን። ቤት ድረስ የሚመጡ ደንበኞች አሉ፣ ለነሱም በተመጣጣኝ ዋጋ እናቀርባለን። ጠቀሜታ ምንም አይልም። እንቁላል የምንሸጥበት ዋጋና መኖ የሚገባበት ዋጋ ተመጣጣኝ አይደለም። በከተማዋ በሌማት ትሩፋት ኢኒሼቲቭ በርካታ ዜጎች በዚህ ስራ ላይ የተሰማሩ ናቸው። በተለይም በዶሮች እንደዚሁም በከብት እርባታ፣ ከብት በማደለብ በወተትና በሌሎችም በርካታ ዜጎች የስራ እድል የተፈጠረበት ነው። እንግዲህ እነዚህ ዜጎች የራሳቸውን ኢኮኖሚ ከማግኘት ባሻገር ለማህበረሰቡም የሚያመርቱትን ምርት በተመጣጣኝ ዋጋ እያቀረቡ ይገኛሉ። የባቱ ከተማ ከንቲባ አህመዲን እስማኤል ከተማዋ ትላልቅ የተፈጥሮ ሀብቶች ያሏት ከተማ መሆኑን ጠቅሰው ከዚህ ሀብት ነዋሪው የኢኮኖሚ ተጠቃሚና የምግብ ዋስትናውን እንዲያስጠብቅ እየተሰራ ነው ብለዋል። ህዝባችን ከአሁን በፊት ወተት ለማግኘት እየተቸገሩ ነበር፣ ማር ለማግኘት እየተቸገሩ ነበር። እንደዛው ደግሞ እንቁላልም እንደዛው ብዙ ነገሮች ለማግኘት ገበያ ላይ ሄዶ ለመግዛት ራሱ አቅማቸው የማይችል ህብረተሰብ አለ። በስፋት የሚመረተው ከተማችን አቮካዶ ይመረታል፣ ፓፓያ ይመረታል፣ ሀባብ ይመረታል፣ ብዙ ፍራፍሬዎች ይመረታሉ። ይህ ፍራፍሬዎች ከማሳ ተመርቶ ለገበያ እንዲቀርብ ሙሉ ፓኬጅ እንዲኖረው እያደረግን ያለ ነው። በባቱ ከተማ በሌማት ትሩፋት ኢኒሼቲቭ መርሃ ግብር ከ3000 በላይ ዜጎች በተለያዩ መስኮች የስራ እድል ተፈጥሮላቸዋል። የጋራ ማንነትን በማጎልበት ህዝብን ለማገልገል ከመቼውም ጊዜ በላቀ ሁኔታ መዘጋጀት እንደሚያስፈልግ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ገለጹ። በወላይታ ዞን የህዝብ የመልማትና የመልካም አስተዳደር ጥያቄዎች ተገቢ ምላሽ እንዲያገኙ ከፋፋይ አስተሳሰቦችን ወደ ጎን በመተው ተቀናጅቶ መስራት እንደሚያስፈልግ የብሔሩ ተወላጆች ተናግረዋል። የወላይታ ህዝብ የልማትና የመልካም አስተዳደር ኮንፈረንስ በወላይታ ሶዶ ከተማ ተካሂዷል። ተመስገን ተስፋዬ ተጨማሪውን አድርሶናል። የበርካታ ታሪካዊና ባህላዊ እሴቶች ባለቤት የሆነው የወላይታ ህዝብ በአካባቢው ለሰፊው ማህበረሰብ ጥቅም የተሻለ የሰራውን የሚያወድስበት ያጠፋውን የሚገስጽበት ስርዓት ጉተራ በመባል ይታወቃል። በባህላዊ መጠሪያው ተሰይሞ የኮንፈረንስ ማዕከል ሆኖ የቀጠለው የወላይታ ጉተራ መሰብሰቢያ አዳራሽ በአንድነት ለህዝባችን የተሻለ ነገር እንሰራለን ያሉትን አሁንም እንደገና አሰባስቧል። የብሔሩ ተወላጅ ምሁራን፣ ተጽዕኖ ፈጣሪዎች፣ አርቲስቶችና ከፍተኛ የመንግስት የስራ ኃላፊዎች፣ የአገር ሽማግሌዎችና የሃይማኖት አባቶች በአንድ ላይ መሆናቸው በቅንጅት የህዝብ የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ታስቦ የተዘጋጀ መሆኑን ህዝብን ለማገልገል ተግተው መስራት እንደሚያስፈልግም በኮንፈረንሱ ተመላክቷል። ይህንን ለማሳካት እየተሰራ መሆኑን የክልልና የዞን የመንግስት ዋና ተጠሪዎች ገልጸዋል። በትውልድ ቅብብሎች እዚህ የደረሰው አዲሱ ትውልድ መለስ ብሎ በማየትና ቆም ብሎ በማስተዋል ከትናንት ትምህርት በመውሰድ ዛሬን በትጋትና ቀንና ማታ በመስራት ለቀጣይ ትውልድ የተሻለ መሰረት መጣል ይጠበቅበታል ብዬ አምናለሁ። ህዝቡ ድማንድ እያደረገ ያለውን ፍላጎት እያሟላን አይደለንም። ይህን ፍላጎት ለማሟላት ደግሞ ሁሉም ሰው ከራሱ ጀምሮ እኔ ከራሴ ጀምሬ ራሴን ከኔ ጋር የሚሰሩ ሰዎችን ከዛም ከፍ ሲል ደግሞ ሌሎችን በማስተባበር አንድ ላይ በመቆም ለህዝባችን ለውጥ ልናመጣ እንችላለን ብለን ነው አቅደን እየሰራን ያለነው። አስተያየታቸውን ለኢቢሲ የሰጡ የኮንፈረንሱ ተካፋዮች በበኩላቸው በጋራ በመሰባሰብ ከፋፋይ አስተሳሰቦችን ወደ ጎን በመተው በአንድነት ሰርቶ የህዝብ ተጠቃሚነትን ለማረጋገጥ ኮንፈረንሱ አጋዥ መሆኑን ገልጸዋል። የተለያዩ ምሁራን፣ ተፎካካሪ ፓርቲ አመራሮች፣ ሀገር ሽማግሌዎች፣ በኢንቨስትመንት በንግድ ተሳትፎ የሚታወቁ ውጤታማ የሚሆኑ አካላት
የተሳተፉበት ስለሆነ አንዱ ከሌላው ልምድ እየወሰደ ጉድለቶቹን እየሞላን መልካም ተብሎ ትላንት የተሰሩ ስራዎቹን የራሳችን እሴት የዛሬውን ጨምረን የምናስቀጥልበት እድል ይሰጣል ብዬ አስባለሁ። ትክክለኛው ነገር በአንድ ቋት ወይም በዚህ ልኩ አንድነት ተሰባስበን መምከራችንም ለወደፊትም ላለው ልማት አሁንም የተፈጠሩ ቁርሾችንም ለመቅረፍ ወይም ለማረም ምቹ ሁኔታን የፈጠረ ነው ብዬ ነው ማስበው። በወላይታ ዞን ያለውን እምቅ የመልማት አቅም በመጠቀም የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ በሁሉም መሰረታዊ አደረጃጀቶች ያሉ የማህበረሰብ ክፍሎች የበኩላቸውን ድርሻ ሊወጡ እንደሚገባም ተመላክቷል። ሹመት ስልጣን ያለ እግዚአብሔር አይሰጥምና በእግዚአብሔር የተሾመውን ደግሞ አክብሮ ለሰላም ለልማት ዘባደር ዘብቋሚ መሆን አለባቸው። ህዝቡም የራሱን አስተዋጽኦ ማድረግ አለበት። ነጋዴው በንግዱ፣ ሰራተኛውም የራሱን ስራ በአግባቡ በመስራት ሁሉም በየራሱ በተደራጀበት በሚሰራበት መንገድ ሁሉም የየራሱን ድርሻ ቢወጣ ጥሩ ደረጃ ይደረሳል ብዬ ነው ማስበው። በዞን ማዕከል የተጀመረው የሰላም የአንድነትና የመልካም አስተዳደር ኮንፈረንስ በተዋረድ ባሉ ሁሉም መዋቅሮች እንደሚካሄድ ተጠቁሟል። ኦሮሚያ ባንክ ሚልክ የተሰኘ የነዳጅ ክፍያ መተግበሪያ የማስጀመሪያ መርሃ ግብርን አካሄደ። በዚሁ ጊዜ ባንኩ መተግበሪያውን እውን ለማድረግ ከትራንስፖርትና ሎጂስቲክስ ሚኒስቴርና ከኢትዮ ቴሌኮም ጋር በመተባበር ሲሰራ መቆየቱን ገልጿል። የኦሮሚያ ባንክ ፕሬዚደንት ተፈሪ መኮንን መተግበሪያው ነዳጅ ማደያዎች ጥሬ ገንዘብ በመቁጠር የሚያባክኑትን ጊዜ በመቀነስና ደንበኞች በዱቤ ነዳጅ መቅዳት የሚችሉበትን እድል እንደፈጠረ ተናግረዋል። ይህ መተግበሪያ ለሁሉም ነዳጅ አዳዮች ጥሬ ገንዘብ በመቁጠር የሚያባክኑትን ጊዜ ከመቅረፍ አንጻር እንዲሁም በማደያዎች የሚቀመጥ የግብይት ገንዘብ እንዳይኖር በማድረግ የደህንነትን ስጋት የሚፈታ ከመሆኑም ባሻገር ደንበኞች በዱቤ ነዳጅ መቅዳት የሚችሉበትን ኢትዮ ቴሌኮም ከሚያቀርበው የቶፕ-አፕ አገልግሎት ቀጥሎ የመጀመሪያው በባንክ የሚቀርብ ነዳጅ ሲቀዳ በዱቤ ለመቅዳት የሚያስችል የመጀመሪያው አማራጭ ለመሆኑ ደንበኞቻችን፣ ነዳጅ አቅራቢዎችና አዳዮች እንዲሁም ደግሞ ሌሎች አጋር አካላት በዚህ አጋጣሚ እንኳን ደስ አለን እንኳን ደስ አላችሁ ማለት እፈልጋለሁ። እንደ ሪፖርተራችን መቅደስ እንዳለ ዘገባ የነዳጅ ድጎማ ፕሮጀክት ጽህፈት ቤት ስራ አስኪያጅ ሰልማን መሐመድ የሚልክ የነዳጅ ክፍያ መተግበሪያ ወደ ስራ መግባት ኢትዮጵያ ላይ ያዘችው የዲጂታል ክፍያ ስትራቴጂ እቅድ እውን መሆን ፋይዳው የጎላ ነው ብለዋል። የነዳጅ ግብይት በዲጂታል የክፍያ መንገዶች እንዲከናወን ስትራቴጂ ተቀርጾ ተግባራዊ ሲደረግ ነበር። ማደያዎችም ተጨማሪ አማራጭ ማቅረብ የሚገባ መሆኑን በመንግስት ስለታመነበት ሁሉም የፋይናንሻል ኢንስቲትዩሽኖች ወይም የፋይናንስ ተቋማት ወደ ተዘጋጀው የነዳጅ ድጎማ ማስተግበሪያ ስርዓት ወይም የፊውል አግሪጌተር ሲስተም የምንለው እዛ ላይ ጆይን አድርገው የክፍያ አማራጭ ሆነው እንዲቀርቡ ለማስቻል ያለፉትን ጊዜያት ሰፊ ስራ ሲሰራ ነበር የቆየው። የእናንተም ባንክ ፈርቀዳጅ ሆኖ በዚህ ስርዓት ላይ ይህን ስራ ያላሰለሰ ጥረት አድርገው እዚህ አድርሰዋልና ልዩ ምስጋና ይገባቸዋል። በመጨረሻም የውጭ ዜና። በአውስትራሊያ ቀጣዩን ጠቅላይ ሚኒስትር ለመምረጥ የድምጽ መስጠት ሂደት ተጠናቆ ድምጽ ቆጠራ መጀመሩ ተገለጸ። በአውስትራሊያ 18 ሚሊዮን የሚሆኑ ዜጎች ቀጣዩን ጠቅላይ ሚኒስትር ለመምረጥ በድምጽ አሰጣጡ ሂደት ላይ መሳተፋቸው ነው የተነገረው። በተለይ ወጣት መራጮች የአውስትራሊያ ሌበር ፓርቲ ጠቅላይ ሚኒስትር አንቶኒ አልባኒዝና የሊበራል ብሔራዊ ጥምረት የተቃዋሚ መሪ ፒተር ዱተን መካከል በሚደረገው የምርጫ ውድድር ወሳኝ ሚናን እየተጫወቱ መሆናቸው ተገልጿል። የኑሮ ውድነት፣ የህዝብ ጤና አጠባበቅና አቅም ላቸው መኖሪያ ቤት አቅርቦት ጉዳይ ዋና አጀንዳዎች መሆናቸው ተነግሯል። ይፋዊ ውጤቱ ቀናትን አልፎ ሳምንታትን ሊወስድ ይችላል የተባለ ሲሆን እስካሁን ከአውስትራሊያ ምርጫ ኮሚሽን ይፋ የተደረገ መረጃ አለመኖሩን ቢቢሲ ዘግቧል። ክቡራን ተመልካቾቻችን የሚያዝያ 25 2017 ዓ.ም የዕለተ ቅዳሜ ቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ተመኘሁ።